ጤና ይስጥልን ተመልካቾቻችን እንዴት አላችሁ? የጤና ወቅት ተጀምሯል። በየሳምንቱ የተለያዩ የጤና ጉዳዮችን እያነሳን እዚህ እንግዶችን እየጋበዝን በጉዳዮቻችን ላይ ውይይት የምናደርግበት ፕሮግራማችን ነው። ዛሬም እንግዲህ የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት ምንድነው የስራ እንቅስቃሴው የሚልና ከደም ማስተላለፍ ህክምና ጋር ተያይዘው ያሉ ጉዳዮችን ነው እያነሳሳን ቆይታ የምናደርገው። ይህንን ቆይታ ለማድረግ እንግዲህ እዚህ ስቱዲዮ ሁለት እንግዶች መጥተዋል። እነሱን በማስተዋወቅ ጀምራለሁ። እንግዲህ አጠገቤ ካሉት ልጀምርና ዶክተር አብዱል ቃድር መሐመድ የደምና የካንሰር ሐኪም ናቸው። እንደዚሁም ደግሞ ዶክተር አሸናፊ ታዘበው የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር። እንግዲህ ሁለታችሁም ቆይታ ለማድረግ ስቱዲዮ ድረስ ስለመጣችሁ ከልብ አመሰግናችኋለሁ። ይህ የክረምት ወቅት ብዙ አይነት የበጎ ፍቃድ እንቅስቃሴዎች የሚደረጉበት ወቅት ነው። ከበጎ ፍቃድ ደም እንቅስቃሴዎች ደግሞ በብዛት የተለመደው ደም መስጠት፣ ደም ልገሳ ማድረግ ነው። ከሌሎቹ አይነት ልገሳዎች በተሻለ መልኩ ጥሩ ግንዛቤም አለ ተብሎ የሚታሰብበት ዘርፍ አንዱ የደም ልገሳ ነው ብዬ አስባለሁኝና እንግዲህ ዋናው ስራው የደም ልገሳን ማስተባበር፣ መሰብሰብና ወደሚፈልገው ቦታ ወደ ሕክምና ተቋም ማድረስ ነው የዚህ ተቋም ኃላፊነት ብዬ አስባለሁ። እስቲ እንደው ዶክተር አጠቃላይ የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት ምን አይነት ስራ ነው የሚሰራው የሚለውን ነገር እስቲ ከዋና ዳይሬክተር አንደበት እንስማ። እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በአዋጅ ከተቋቋመ በተለይ በአዲሱ 2015 ከተቋቋመ በኋላ የደምና የህብረ ህዋስ አገልግሎቶችን ለፐብሊክ እውቅና ከመፍጠር ከማስተማር ከመቀስቀስ ጀምሮ እስከ ህክምና ተቋማት ድረስ ያለውን ሂደት የማስተባበር የመምራትና እንደ ሀገር ያለውን ስርዓት የማስያዝ ስራዎችን ይሰራል። በዚህ ውስጥ በተለይ ወደ ደሙ ስናተኩር ደም ህብረተሰቡ የደም ልገሳን አስፈላጊነት አውቆ ደም እንዲለግስ በተለያዩ ሜንስትሪምና ሶሻል ሚዲያዎች እንዲሁም በተለያዩ መንገዶች ከማስተማርና ከማንቀስ ጀምሮ እነዛን ሰዎች ደግሞ ወደ አስፈላጊው የደም መሰብሰቢያ ጣቢያዎች እንዲገኙ አድርጎ የደም ማሰባሰብን ስራ ከበጎ ፍቃድ ደም ለጋሾች ይሰበስባል። ያንን የተሰበሰበ ደም የቅዝቃዜ ሰንሰለቱን ጠብቆ ወደ መመርመሪያ ጣቢያዎች በማድረስ የመመርመር ብሎም ደግሞ የማቀነባበር የመከፋፈል ስራዎችን ይሰራል። ያንን ጥራቱን አስጠብቆ ወደ ሆስፒታል እስከ ማድረስ ድረስ ያለውን ስራ በደም ዙሪያ ይሰራል ማለት ነው። መልካም። እንግዲህ አሁን የምናወራው ዛሬ ስለ ደም ነው የሚሆነው ማለት ነው። ስለዚህ ከእርሱ ጋር የውይይታችን መጀመሪያ ብናደርግ ደስ የሚለኝ የደም ተግባር ምንድን ነው? በሰውነታችን ውስጥ ምን አይነት አገልግሎት ነው የሚኖረው? ደም እንግዲህ ደም ምንድን ነው የሚለው ለማንሳት እኔ የሰውነታችን የተለያየ አካል አለ። ለምሳሌ ልብ አለ፣ ኩላሊት አለ። ደምም እንደ አንድ የሰውነታችን አካል ልንወስደው እንችላለን እና ደም በተፈጥሮ ፈሳሽ ነው። በውስጡ ግን ጠጣር ነገርም አለው። እነዚህ ጠጣር ነገሮች ሴል የምንላቸው ነጭ የደም ሴል፣ ቀይ የደም ሴል፣ ፕሌትሌት የምንላቸው በዋናነት ይገኙበታል። ከዛ በተጨማሪ እንግዲህ እንደ ፈሳሽ በመሆኑ በውስጡ የተለያዩ የንጥረ ነገሮች ይኖሩታል። ግሉኮስ፣ ምግቦችንም የመሳሰሉ ነገሮች ደም ላይ የሚሆኑበት ሁኔታ ነው ያለው። ስለዚህ በአጠቃላይ ዝም ስናየው ለሰውነታችን በጣም አስፈላጊ የሆነ አካል ነው። ይህ በዋናነት እንግዲህ ምግብም ቢሆን ኦክሲጅንም ቢሆን ለሴሎቹ በስራቸውን በትክክል እንዲሰሩ የሚያስፈልጋቸውን ንጥረ ነገሮች ወደ ሴሎቹ ያደርሳል። ከሴሎቹ ደግሞ ከጥቅም በኋላ የሚወጡት ቆሻሻ ነገሮችን በመውሰድ በተለያየ መንገድ በሳምባ የሚሆን በኩላሊትም በተለያየ መንገድ እንዲወገድ የሚያደርግበት ሁኔታ ነው ያለው። ስለዚህ ደም በሚሽከረከርበት ጊዜ ሁሉም ሰውነታችንን ይደርሳል። ሁሉም ሴት ላይ የሚደርስበት ሁኔታ ይኖራል። ስለዚህ ለምግብ፣ ለኦክሲጅን እና ከዛ በተጨማሪ የሰውነታችን የመድማት ሁኔታዎች እንዳይፈጠሩም የሚከላከሉት ንጥረ ነገሮችን የያዘ ትልቅ
ትልቅ ሚና ያለው ነው አካል ነው። መልካም እንግዲህ የደም ባንክ ወይ ደግሞ የእናንተ ተቋም በዋነኝነት በፍቃደኝነት የሚሰበሰብ ደም መኖር አለበት፣ ደም ለጋሾች መኖር አለባቸው ማለት ነው። ስለዚህ ደም ሲለገስ ደግሞ የራሱ የሆነ አሰራር አለው አይደለ? ስለዚህ ድህረ ደም ልገሳን ጨምሮ አጠቃላይ የደም ልገሳ ስነ ስርዓት የሚያልፍባቸውን ደግሞ ሂደቶች እስቲ እንመልከት ዶክተር። ጥሩ። የደም ልገሳ ስነ ስርዓት እንግዲህ ወደ ስፔሲፊክ ዲቴሎቹ ስንመጣ ዋንስ የመጀመሪያ ደም ለመለገስ ፍቃደኛ ሆኖ የመጣ ሰው ስናገኝ በማንኛውም ጣቢያ ወይም በዋና ሄድ ኦፊሶች በሚመጣበት ጊዜ የምናደርገው የራሱን ስክሪን እንዲያደርግ ነው። መጠይቆች ይዘጋጃሉ። እነዛ መጠይቆች አንዳንድ ጊዜ ደም ለመስጠት የማይፈቀዱ ሁኔታዎች ስላሉ እነዛ እንዳሉ እንደሌሉ ሰዎች ራሳቸውን አውቀው ስክሪን አውት እንዲያደርጉ ነው። ስክሪን ከተደረገ በኋላ ሙሉ ኢሊጂብል ከሆነ ወይም ደግሞ መስጠት መቻሉን በዛ ካረጋገጠ በኋላ ወደ ምዝገባ ስነ ስርዓት ይገባል ማለት ነው። መስጠት የማይችለው ሰውዬ ወደ ስርዓቱ ሳይገባ እዛው ላይ ይቀራል ማለት ነው። ስለዚህ መስጠት የሚችለው ግን ወደ ዋና ምዝገባ ስነ ስርዓት ይሄዳል። የመጀመሪያ ጤና ባለሙያ የሚያገኘው ይዛኔ ነው ማለት ነው። ስለዚህ እነዚህ ምዝገባ ስነ ስርዓቱ ላይ አስፈላጊ የሆኑ መጠይቆች ቀጣይ መጠይቆች ይደረጉና አሁንም ለመስጠት ብቁ መሆኑን እናረጋግጣለን። ይህን ካደረግን በኋላ ወደ ምርመራ ነው የሚቀጥለው። በምርመራዎች ደግሞ የደም መጠን ይለካል፣ የደም ግፊት ይለካል፣ የተለያዩ የሴል አይነቶች ይለካሉ። እሱ ኦኬ ጥሩ ከሆነና ለመስጠት ብቁ ከሆነ አሁን ወደ መስጠት ነው የሚሄደው። ከመስጠቱ በፊት ፕሪዶኔሽን የምንለው ካውንስሊንግ ይደረግለታል ማለት ነው። ፕሪዶኔሽን ካውንስሊንግ አብዛኛው ደም መስጠት ላይ ሊያጋጥሙ የሚችሉ ነገሮችንና ወደፊትም ምን አይነት ጥንቃቄዎች ማድረግ እንዳለበት ያተኮረ ስራ ነው። ደም መስጠቱ ወይም መርፌው ተሰክቶ እስኪያልቅ ድረስ ኦልሞስት የ15 ደቂቃ ስራ ነው። ስለዚህ በዚች 15 ደቂቃ ውስጥ ደም ከ350 ኤምኤል እስከ 450 ኤምኤል በክብደታቸው መጠን ተወስኖ ማንኛውም ከ50 ኪሎ በላይ የሆነ ሰው 450 ኤምኤል ይሰጣል። ከዛ በታች የሆኑ ወይም ከ45 ኪሎ በላይ ሆነው እስከ 50 ኪሎ የሆኑት 350 ኤምኤል እንዲሰጡ እናደርጋለን። ከሰጡ በኋላ አስፈላጊውን ረፍት እና ሪካቨሪ ያው ሪፍሬሽ እያደረጉ 10 እስከ 15 ደቂቃ እንዲቆዩ እናደርጋለን ማለት ነው። ከዛ በኋላ ወደ ድህረ ደም ልገሳ ምክሮች ይሄዳሉ። ድህረ ደም ልገሳ ሁለት አይነት ነው። የመጀመሪያው ኢሚዲየትሊ እንደጨረሰ የሚደረግና ሁለተኛ ደግሞ ይሄ ደም ከተመረመረ በኋላ ሪዛልቱ ላይ ወይም ውጤቱ ላይ የተለያዩ ፋይንዲንጎች ካሉ እሱን አስመልክቶ በቀናት ልዩነት ውስጥ የሚደረግ የድህረ ደም ልገሳ አለ ማለት ነው። ስለዚህ ዶነሮች ከአዌርነስ ጀምሮ እስከ ድህረ ደም ልገሳ ሂደት ውስጥ በዚህ መልኩ ነው የሚያልፉት ማለት ነው። ከዛ በኋላ የተለገሰው ደም የት ነው የሚገባው? ከዚህ በኋላ የተለገሰው ደም ኢሚዲየትሊ የቅዝቃዜ ሰንሰለቱን እንዲጠብቅ የራሱ ማስቀመጫ ፍሪጆች አሉ። በሱ ፍሪጅ አማካኝነት ሁሉም ከተሰበሰበ በኋላ ወደ ላብራቶሪ ነው የሚሄደው። ላብራቶሪ ውስጥ ሪሴፕሽን የሚባል ክፍል አለ። ሪሲቭ ያደርጋሉ። ሪሲቭ ሲያደርጉ የዚህን የደም ቅዝቃዜውን እንደጠበቀ መሆኑ ተረጋግጦ ሁሉም ነገር ጥሩ ከሆነ ወደ ፕሮሰሲንግ ወደምንለው ፕሮሰሲንግ ማለት በተለይ 450 ኤምኤል ደም ከተሰጠ ወደ ተለያየ የደም ተዋጽኦ መቀየር ይችላል። ስለዚህ ወደዛ ይሄዳል። ፓራራሊ አት ሴም ታይም ደግሞ ለምርመራ በቲዩብ የተወሰዱትና በሴግመንት ያሉት ደሞች ወደ ምርመራ ክፍል ይሄዳሉ ማለት ነው። ስለዚህ እነዚህ ሁለት ሂደቶች ፓራራሊ የሚደረጉ ናቸው። ምርመራው ተጠናቆ ነጻ ከሆነና የደም ሂደቱ ተጠናቆ ሁሉ ነገር ጥሩ ከሆነ ወደ ስርጭት ክፍል ሌብል ተደርገው ወደ ስርጭት ክፍል ይሄዳል ማለት ነው። አጠቃላይ የደም ማስተላለፍ የሕክምናው ሂደት ደግሞ ምን እንደሆነ እስቲ እንመልከት። ከምርመራው ጀምሮ የደም አሰጣጥ ሂደቱ እነሱ ነገሮች ሕክምናው ላይ ደግሞ እንግዲህ ምንድነው የመጀመሪያ የምናየው ያ ታካሚ ደም ያስፈልገዋል አያስፈልገውም ነው።
እንግዲህ ደም የሚያስፈልግበት የተለያየ ምክንያት አለ። አንደኛው እንግዲህ በብዛት የሚታወቀው ከደም መፍሰስ ጋር የተያያዘ ሁኔታ ሲሆን ነውና በዛ ያለ ደም ስለፈሰሰ ዝም ብለን ደም አንሰጥም። ስለዚህ የተወሰነ መጠኖች አሉት አይተን በጣም አስፈላጊ ከሆነ የፈሰሰ ደም የሚጠቀምበት ሁኔታ ይኖራል። ይሄ አንደኛው። ሁለተኛው እንግዲህ ከሕክምና ጋር ተያይዘው የሚመጡ ሁኔታዎች አሉ። ለምሳሌ የካንሰር ታካሚዎች የካንሰር ሕክምና በሚሰጥበት ጊዜ ምክንያቸው ማምረት ያቆማል። በመድኃኒቱ ምክንያት ማለት ነው። ከእንደገና ማምረት እስኪጀምር ድጋፍ ያስፈልጋቸዋል። በዚህ ጊዜ ደምና የደም ተዋጽኦች ያስፈልጋል። በዋናነት እዛ ላይ የምናያቸው ቀይ ደም ሴል አለ፣ ቅድም ሳነሳ የነበረው ፕሌትሌት የምንለው ሁለተኛው አለ። አልፎ አልፎ የምንጠቀመው ይሄ ፕላዝማ የምንላቸው አሉ እና እነዚህ ውጤቶች ለሕክምናው ያስፈልጉናል። እነዚህ ቅድም ዶክተር አሸናፊ እንዳነሳ ከሚቀዳበት ጊዜ ከደሙ ጋር ቅድም ምን ሳነሳው ፈሳሽና ጠጣር ነገሮች አብረው ስለሚወሰዱ ጠጣር ነገር ያልኳቸው ቀይ ደም ሴል ፕሌትሌቶቹን ደግሞ እነዚህ ፕሮቲን የምንላቸው ፕላዝማ ውስጥ ያሉ ንጥረ ነገሮችን በመጠቀም ሕክምና የምንሰጥበት ሁኔታ ይኖራል። ስለዚህ በዋናነት የመጀመሪያ ምን አይነት ደም ያስፈልገዋል ያስፈልገው ደም ብቻ ነው ወይስ የደም ተዋጽኦ ያስፈልገዋል የሚለውን ነገር አይተን ደምና የደም ተዋጽኦችን የምንጠቀምበት ሁኔታ ይፈጠራል ማለት ነው። እንደዚህ ጋር አያይዘን ብናነሳው ዶክተር የሚታወቁ አይነት የደም አስፈላጊ የሆኑ ቦታዎች ይኖራሉ። ለምሳሌ በወሊድ ምክንያት እንግዲህ የእናት የደም መፍሰስ በአብዛኛው ከእናት ሞት ጋር ተያይዞ የሚነሳ ነገር በወሊድ ወቅት የሚያጋጥም የደም መፍሰስ ነው። ከዛ ውጪ ድንገተኛ በሆነ መልኩ በሚደርሱ አደጋዎች በጣም ብዙ ደም መፍሰስ፣ እንደዚሁ በጣም ብዙ ደም ሰዎች የሚፈልጉበት አጋጣሚ አለ። ልክ እንደዚህ በጣም የደም መኖር ወይ ደግሞ የደም መለገስ ከደም ባንክ ጋር ህልውናቸው ያደረጉ የሕክምና ወይ ደግሞ የህመም አይነቶችም ካሉ እስቲ በዚህ አጋጣሚ ብናያቸው። እንግዲህ ምንድነው ቅድም ያነሳዋቸው ነገሮች አሉ። እንግዲህ አንደኛ ደም በመለገስ ቅድም ያነሳቸው በዋናነት ደም ከመፍሰስ ጋር የተያያዘው ደምን አቁሞ ደምን በመስጠት ያው የሚስተካከልበት ሁኔታ ይኖራል። ቀጣይነት አይኖርም። አንዳንድ ግን ሕክምናው በምንሰጥበት ጊዜ ቅድም እንዳልኩት ረጅም ጊዜ ሕክምና የሚሰጣቸው ታካሚዎች አሉ። በዛን ጊዜ ሕክምናው በሚወስዱበት ጊዜ በተደጋጋሚ ደም የሚያስፈልግበት ሁኔታ አለ። ስለዚህ አንድ ህፃን ልጅ በሳምንት 2-3 ወይ ደግሞ አንድ ታካሚ 4-5 ሊያስፈልገው ይችላል። እንደ ደረጃው እንደ መቅኔው የማምረት አቅም ሁኔታ ተመስርቶ ማለት ነው። ስለዚህ ይሄኛውን እንግዲህ በፊት እንግዲህ ሆል ብለድ የምንለው እንዳለ ደሙ የሚሰጥበት ሁኔታ የነበረበት ሁኔታ ነው ያለው። አሁንም እሱን ያው ደም ከመፍሰስ ጋር ተያይዞ እንጠቀምበታለን። አሁን ግን በአሁኑ ሰዓት ግን ለይቶ የተለያዩ ከደሞች ከአንድ ቢያንስ 3 አስተዋጽኦ ማውጣት ይቻላል። ከአንድ ደም ላይ ማለት ነው። ነጭ ደም ሴል፣ ቀይ ደም ሴል ያሉ ፕሌትሌትና ፕላዝማ። ስለዚህ ደም መፍሰስ ለምሳሌ ሄሞፊሊያ ምናምን የሚያጋጥማቸውን ፕላዝማውን መጠቀም እንችላለን። የራሱ ሌላ ሕክምና ቢኖረውም ለጊዜው እነዛን የመጠቀምና ደሙን የማቆም ሁኔታ ይኖራል። እነዚህ ሄሞፊሊያ የምንለው እንግዲህ እድሜ ልካቸውን ከደም መፍሰስ የሚያጋጥማቸው ሰዎች ናቸው። ስለዚህ ፕላዝማውን በመጠቀም እንትኑን ማድረግ እንችላለን። ደሙን እዛ ውስጥ ኬሚካሎች ስላሉ ንጥረ ነገሮች ስላሉ ደሙን መፍሰስ የሚያስቆም እነሱን መጠቀም ይችላል። ሁለተኛ ፕሌትሌት የምንላቸው አሉ። እነዚህ ፕሌትሌቶች እንግዲህ ቁጥራቸው ሲቀንስ እነዚህም ደም መፍሰስ ያጋልጣሉ። ስለዚህ ይሄኛው የሚገኘው ከደም ነው። ስለዚህ አንደኛው ተዋጽኦ የምንለው ይሄ ነው። በብዛት እንደውም የምንጠቀመው ፕሌትሌት ነው ከደሙ ይልቅ እና ደሞቹን በመለየት ለሶስት ለምንድን ነው ይሄን ማለት ነው? አንድ ሰው እንደ ፕሌትሌት በምንሰበስበው ጊዜ ለአንድ ሰው እስከ 6-7 ያስፈልገዋል። ስለዚህ በዛ ምክንያት ምን ማለት ነው ይሄ ፕሌትሌት የምንላቸው እንግዲህ በደም ውስጥ የሚገኝ በደም ውስጥ የሚቀዩ ንጥረ ነገሮች ሴሎች ናቸው። ደም እንዳይፈስ የሚከላከሉ ናቸው። እነሱ ከሌለ ደም መፍሰስ ያጋልጣል፣ ቁጥራቸው በጣም ዝቅ ሲል ማለት ነው። ስለዚህ እነሱን ለመተካት የምንሰጣቸው ፕሌትሌት የምንላቸው የደሙ ተዋጽኦዎች ናቸው እና ስለዚህ በተለያየ ሰው ነው የሚሰበሰበው እና ብዙ ሰው በሰጠ ቁጥር ብዙ ፕሌትሌት የማግኘት እድሉ ሰፊ ይሆናል ማለት ነው። የሚሰጠው ሰው ደግሞ ቁጥሩ አነስ ባለ ቁጥር ፕሌትሌት የማግኘት እድሉ ያጥራል። ባጠረበት ጊዜ እንግዲህ የተለያየ ሕክምና ላይ ያሉ ታካሚዎች ህይወታቸው ደም በመፍሰስ ምክንያት ያልፋል ማለት ነው።
ስለዚህ እነዚህ ሶስተኛው ቅድም ያነሳሁት ቀይ ደም ሴል ኦክሲጅን የመሸከም ሌላ ነገሮችን ድካሞችን ስለሚያመጣ ደማችን በሚዘዋወርበት ጊዜ ሁሉንም ኦክሲጅን የሚያዘዋውረው እሱ ነው። በጣም እጥረት በሚኖርበት ጊዜ ሴሎቻችን በትክክል ሊሰሩ ስለማይችሉ እዚያንም የቀይ ደም ሴል በመስጠት ወደ ላይ ከፍ አድርገን ወደ ትክክለኛ ቦታ የሚገባበት ሁኔታ ማመቻቸት ይቻላል። በአንድ የስራ አጋጣሚ ሂሞፊሊክ የሆኑ ሰዎችን የማግኘት እድል ነበረኝና እንግዲህ በህይወት ዘመን ሁሌ ጊዜ አሁን ቅድም ተባለው አደጋ ሲከሰት ወይ ከወሊድ ጋር ከተለያዩ ድንገተኛ ነገሮች ጋር ተያይዞ የሆነ አይነት አደጋ ከሆነ በአንድ ጊዜ ሕክምናውን አግኝቶ ወይም የደም ልገሳውን አግኝቶ የሚስተካከል ነገር ይሆንና ያልፋል ማለት ነው። ልክ እንደነዚህ አይነት እንደ ካንሰር እንደ ሂሞፊሊያ አይነት ደግሞ በሽታዎች ወይ ደግሞ ህመሞች ወይ ደግሞ በዛ ህክምና ውስጥ የሚያልፉ ሰዎች የሚያስፈልጋቸው የደም መጠን ወይ ደግሞ የሚያስፈልጋቸው ደም ሁሉ ጊዜ ነው የሚሆነው ማለት ነው። ደም ውስጥ የሚገኘው የፕሌትሌት በሉት የቀይ ደም ሴል በእናንተ በህክምና ስርዓት ውስጥ የሚያልፍ ነው። ግን የነዛ ሰዎች ህይወት መሰረቱን የሚያደርገው በተለያየ ጊዜ ሰዎች በሚያደርጉት የደም ልገሳ ስርዓት ውስጥ ነው የሚሆነውና የምናደርገው ነገር ወይ ደግሞ ደም ሲለገስ የአንድ ቀን ብቻ መሆን የለበትም የሚባለው ለዛ ነው። ተከታታይነት ያለው ቢሆን ደም ልገሳው በዛ ቋሚ ደንበኝነት ቢኖር የሚባል ነገር አለ። ከዛ ውጭ ደግሞ ለራስም ያለው የጤና በረከት አለ። እሱም ወደ ኋላ እናነሳዋለን። ግን ዶክተር አጠቃላይ ይህ ተቋም በሚያደርገው የደም ማሰባሰብ ስርዓት ውስጥ የነ ዶክተር አብዱን አይነት ህክምና ውስጥ ያለውን የህክምና ስርዓት እንደው የሚያግዝበት በጎ ተጽዕኖን ብናነሳ ቆንጆ ነው። እንግዲህ ይሄ ተቋም ባለፉት ኦልሞስት 45-46 ዓመታት በኢትዮጵያ ውስጥ የደም አቅርቦትን በብቸኝነት እያቀረበ ያለ ተቋም ነው። ይህንን ሲያደርግ እንግዲህ የደም አሰባሰብ ስርዓቱ ከጊዜ ወደ ጊዜ እየተሻሻለ እየተቀየረ በተለይ ባለፉት 10 እና 11 ዓመታት በተለይ ይሄ ተግባር ከቀይ መስቀል ሙሉ በሙሉ ወጥቶ ወደ ጤና ሚኒስቴር ከገባ ወዲህ በሙሉ በጎ ፍቃድ ብቻ የሚደረግ ስራ ከሆነ በኋላ የደህንነት ስርዓቱ በጣም ጨምሯል። እንዲሁም ደግሞ ቁጥሩም ጨምሯል። በቁጥር ደረጃ ስናይ እንግዲህ ባለፉት እንግዲህ ብዙ ጊዜ ሪፈር የምናደርገው የለውጡን አመት ከሆነ ከ2011 ወደዚህ ከሄድን ኦልሞስት ከእጥፍ በላይ ማደግ ችሏል። በ2011 ከ220 ሺህ በላይ ደም አልተሰበሰበም እንደ ሀገር። በአሁኑ ሰዓት ኦልሞስት 500 ሺህ 490 ምናምን ሺህ ላይ ደርሰናል። ስለዚህ ይሄ የደም አሰባሰብ መጠኑ በቁጥር ደረጃ እየጨመረ ነው። እንዲሁም ደግሞ ቅድም ዶክተር አብዱልቃድር እንዳለው የሚያስፈልገው ከደም በላይ ደግሞ ኮምፖኔንቶች እንደሆኑ ወይም የደም ተዋጽኦዎች እንደሆኑ ይታወቃል። ስለዚህ እነዚህንን መጠን በተለይ በቅርብ አመታት ይህንን ማድረግ የሚችሉ ተቋማትን ቁጥር ለመጨመር ችለናል። በአሁኑ ሰዓት ካሉን ደም ባንኮች በአሁኑ ሰዓት ወደ 61 ደም ባንኮች ደርሰናል። ከ61ዱ ደም ባንኮች 27ቱ ይህንን ተዋጽኦ የማቅረብ አቅም አላቸው። ብሎም ደግሞ ከ15ቱ ደግሞ በተለይ ትልልቅ ሆስፒታሎች የሚባሉት ሆስፒታሎች በተለይ ካንሰር ሕክምናና ተመሳሳይ ሕክምና የሚሰጥባቸው ላይ ያሉ ናቸው። ሆኖም ግን እሱ ላይ አሁንም ብዙ ስራ ይጠብቀናል። በቁጥር ደረጃ የማድረግ አቅማቸው ያለ ቢሆንም በቁጥር ደረጃ ግን አሁንም ኮንቨርት የማድረግ አቅማችን ከአንድ ሶስተኛ ያልበለጠ ነው። በተለይ ወደ ክልሎቹ በምንሄድበት ጊዜ ወደ አዲስ አበባ ስንመጣ የተሻለ ኮንቨርዥን አለ። ያም ሆኖ ግን የጤና ስርዓታችንን እድገትና የጤና ስርዓቱን ፍጥነት ካቻፕ ማድረግ ያስፈልጋል። የጤና ስርዓታችን በተለይ በካንሰር ሕክምና በደም ሕክምና ባለፉት ጥቂት አመታት በሚገርም ፍጥነት ሄዷል። ያንን ካቻፕ የሚያደርግ ሲስተም ወይም የደም ስርዓት ለመገንባት ጥረት እያደረግን እንገኛለን። በተለይ ደግሞ ትልልቆቹ የካንሰር ማዕከላት ባሉባቸው ሴንተሮች ላይ ይህንን ስራ ከመስራት አንጻር ጥሩ እንቅስቃሴዎች አሉ ብለን መናገር ይቻላል። ይህ ሲሆን ግን አሁንም የበጎ ፍቃድ ደም ልገሳው ከሚቻለው ኢትዮጵያ ከምትችለው ገና
ብዙ ስራ የሚጠብቀን ነው። የደም ባንክ ቁጥሮቻችንም በዛው ልክ ኢትዮጵያ ትልቅ ሀገር ናት። 120 እና እዛ ሚሊዮን እና እዛ በላይ ህዝብ ያለበት ሀገር እንደመሆኑ መጠን 60 ደም ባንክ ያውም 60 የደረስ ነው ባለፉት 2-3 አመታት ውስጥ ነው 60 የደረስ ነው እና አሁንም በርካታ ደም ባንኮች ያስፈልጉናል። በርካታ ለጋሾች ያስፈልጉናል። በርካታ የአቅም ግንባታ ስራዎች በተለይ የደም ተዋጽኦን ከማምረት አንጻር እና ከማቅረብ አንጻር ሰፊ ስራ ይፈልጋል። በተለይ ፕላትሌትን ቅድም ዶክተር አብዱልቃድር እንዳለው ብዙዎቹ በተለይ የካንሰር ታካሚዎች የሚፈልጉት ፕላትሌት ነው። ፕላትሌት ደግሞ አንፎርቹኔትሊ በጣም አጭር ሀፍ ላይፍ ወይም ደግሞ ሸልፍ ላይፍ በጣም የቆይታ ጊዜው ማክሲመም 7 ቀን ነው። ያው በእኛ ቴክኖሎጂ እና በእኛ እንትን 5 ቀን ነው። ስለዚህ ያን አይነት የብክነትም ጉዳይ ስላለ እሱ ላይ በሰፊው በቀጣይ ያው ይሄ 2019 እንደሚታወቀው አዲስ በጀት አመት ነው። እንዲሁም አዲስ ኢንቨስትመንት ፕላን የሚደረግበት እንደመሆኑ መጠን ብዙ ስራዎችን አሁንም እሱ ላይ አተኩረን እየሰራን ነው ለማለት ነው። እንዴ ዶክተር አንዳንዴ መለገስ የሚባለው ቃል በራሱ ለሌላ ሰው ማድረግ ነው አይደለ? ስናደርግ የምናገኛቸው በጣም ብዙ በረከቶች ይኖራሉ። ይሄ የህሊና እርካታው በራሳችን የምናገኛቸው ብዙ ደስታዎች እንዳሉ ሆነው ጤናውን ደግሞ መሰረት አድርገን ደም መስጠት፣ ደም መለገስ ለለጋሹ ያለውን የጤና በረከት ጥቅም ብናይ አሪፍ ነው። እንግዲህ የጤና አንድ ሰው ደም ለመለገስ በሚመጣበት ጊዜ የተለያየ ጥቅሞች አሉት። አንደኛው እንግዲህ ጥቅሙ የሚሆነው ቅድም ዶክተር አሸናፊም ሲያነሳው ነበርና አብዛኞቻችን ተመርምረን ካላወቅን በዛን ወቅት በምንመረበት ጊዜ እንግዲህ ደም ብዛት ለምሳሌ ደም ካልተለካ አይታወቅም። ደማቸው ሲለካ የሚታወቅበት ሁኔታ ይፈጥራል። አንዳንዴም ደም ማነስም ካለ በጣም ካልወረደ የማይታወቅበት ሁኔታ ይኖራል ከምልክቶች ካልመጡ። ስለዚህ ምርመራ በሚደረግበት ጊዜ ሌላ ያላቸውን ሁኔታ የሚያጤናቸው ሁኔታ የሚያውቁበት ሁኔታ ይፈጥራል። ነጻ ምርመራ ማለት ነው። በነጻ ምርመራ ነው እና ስለዚህ ቅድም ሲነሳ የነበረው ራሱ የጉበት ምርመራ ሌላም ምርመራዎች በሚደረግበት ጊዜ አንድ ሰው እንግዲህ በፊት ሆን ብሎ ሕክምና አደርጋለሁ መረመራለሁ ብሎ ያልሄዳቸውን ነገሮች በዚህ አጋጣሚ ስለ ጤናው አውቆ ወደ ቀጣይ ሕክምናውም ክትትሉም የሚሄድበት ሁኔታ ይኖራል። ሁለተኛ ደግሞ ከሌለው ደግሞ የሚያስፈልጉትን ጥንቃቄዎች ያው በዛው በሚሰጠው ምክር ስለሚሄድ ይሄ አንደኛው ነው። ሁለተኛው እንግዲህ ደም ሲለገስ የሰውነታችን ቅድም ሳነሳ የነበረው ደማችን ፈሳሽ ነው። አንዴ ይቀጥናል፣ አንዴ ይወፍራል። ስለዚህ የሚፈለገው ቅጥነት አለ። በጣም እንዲወፍርም አይፈለግም። ስለዚህ ያንን ደም በሚሰጥበት ጊዜ ያንን የራሱ ኖርማል የሆነው ቅጥነት ይዞ ለመሄድ እድል ይፈጥራል። ይህም ደም በሚሰጥበት ጊዜ አሁን አይረን የምንለው አለ ለቀይ ደም ሴል ለሂሞግሎቢን ማምረቻ የሚውለው እሱ እንግዲህ ሰውነታችን ከገባ መውጫ የለውም። እንግዲህ ደም በሚሰጥበት ጊዜ ግን ይወጣል። ስለሚወጣ ተጨማሪ ትርፍ አይረን ሰውነታችን ውስጥ እንዳይከማች ያደርጋል ደም በምንሰጥበት ጊዜ። ከዛ በተጨማሪ እንግዲህ ይሄ መቅኒያችን ይነቃቃል። ያው የወጣውን ነገር መተካት ስለሚነባ አዲስ ለማምረት አክቲቭ የሚሆንበት ሁኔታ ይፈጥራል። ስለዚህ የተለያየ ጥቅሞች ያሉት ማለት ጤና እንትናችን እናውቃለን። ክትትል ውስጥ በምንገባበት ሁኔታ ይፈጥራል። ከዛ በተረፈ ደግሞ ያው ቅድም ያነሳሁት የአይረን ባላንስ ይፈጥራል። ከዛ ግን ደግሞ እንግዲህ በአእምሮአችን ሳይኮሎጂካል የምናገኘው እርካታ አለ። እዚህ ላይ ቅድም ያነሳሁት አሁን ሆል ብለን መጠቀም ነገሮችንም እየተውን ነው አይደል? በፊት አንድ ሰው ለአንድ ሰው ብንልም አሁን ግን አንድ ሰው የሚሰጠው ቢያንስ 3 ሰው ነው የሚያድነው። ስለዚህ ቀላል ነገር አይደለም። ፕሌትሌቱን ለሌላ ሰው ይወስዳል፣ ለሚያስፈልገው ሰው ደሙን ቀይ ደም ሴሉ ቀይ ደም ችግር ላለ ይሰጣል። ፕላዝማ ደግሞ ፕላዝማ ለሚያስፈልገው ቅድም መድማት ችግር አለባቸው ለምን። ስለዚህ አንድ ሰው አንድ ደም በሚሰጥበት ጊዜ ለ3 ሰው ነው የሚያገባቸው። 3 ሰው ለማሳጠር ነው እንጂ ውስጥ ከገባም ብዙ ነው። ለብዙ ጥቅሞች ስላሉት ማለት ነው። ከኢንፌክሽን ከምናምን ጋር አንተ ብዙ ነገር የምናነሳቸው ነገሮች ይኖራል። በዋናነት ግን እነዚህን ካነሳን ባጭሩ እንግዲህ ምን ያክል ጥቅም ደም እንግዲህ በፋብሪካ አይሰራም። ምን ያክል ጥቅም እንዳለው በዚህ አጋጣሚ ማየት ይቻላል።
ደሜን ለወገኔ ለግሳለሁ። ከደም ልገሳ ጋር ተያይዞ የዓለም የጤና ድርጅት ሪኮመንድ የሚያደርጋቸው አሰራሮች አንደኛው ቋሚ የሆነ የደም ለጋሽ ቢኖር እና ደግሞ ሁል ጊዜ ከዛ ደም ለጋሽ ደም ቢገኝ እነዛ በደም ልገሳ ውስጥ ያሉ ቋሚ ደንበኞች ደግሞ ሙሉ ጤናቸው ተጠብቆ ሩትን የሆነውን የደም ልገሳ መርሃ ግብራቸውን እንዲያከናውኑ በጣም ይመከራልና እንደኛ ሀገር አሁን ያለንበት ቁመና ምን እንደሆነ እንደው ብንመለከት ቆንጆ ነው። የግንዛቤ ደረጃስ ምን ላይ ሆኗል? መቼም እናንተ ባለሙያዎች በተለያየ ቦታ ድንኳናቸውን ጥለው የብዙ አይነት ሰዎችን ፍላጎት፣ ስሜት፣ ሀሳብ፣ አስተያየት ይጋራሉ ብዬ አስባለሁኝና እዚህ ጋር ያለው ነገር እንዴት ነው? በተለይ ቋሚ ከማድረግ አኳያ አይ ቲንክ እንደ አገልግሎት ዋናው የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ለጋሾች ጋር ያለው ግንኙነት ሜንሊ የመጀመሪያው ያው ቅድም እንዳልኩት እውቀትን መፍጠር ፍላጎትን መፍጠር እንዲሁም እንዲለግሱ ከማድረግ በተጨማሪ የለገሱት ደግሞ ደጋግሞ እንዲለግሱ ኦፖርቹኒቲውን መፍጠር እና የሚኖራቸውን ኤክስፒሪየንስ ወይም ዶኔት ሊያደርጉ ሲመጡ የሚኖራቸውን ኤክስፒሪየንስ በማሻሻል በተደጋጋሚ እንዲለግሱ ማድረግ ነው። ይህንን ከማድረግ አንጻር እንግዲህ ብዙ ስራዎች ይሰራሉ። ኦፍ ኮርስ የሚቀሩ ነገሮች እንዳሉ እናውቃለን። ግን እያንዳንዱ ዶነር ዶኔት ካደረገ በኋላ በተለያየ መንገድ የምስጋና ማቅረብ እንዲሁም 3 ወራቸው ሲሞላ ለማስታወስ እንሞክራለን። በስልክም በመደወል እንዲሁም አንዳንዴ በቴክስትም አሁን ዲቨሎፕ እያደረግናቸው ያሉ ዲጂታል ሲስተሞች አሉ። በሱ በኩልም ሪማይንድ ለማድረግ ይሞከራል። ሰዎች ደጋግመው በለገሱ ቁጥር ደግሞ አስፈላጊውን ሪኮግኒሽን ያው በበጎ ፍቃድ የተደረገ ነገር ስለሆነ ምንም አይነት ሞኒተሪ ወይም የገንዘብ ነገር ማድረግ ባንችል እንኳን የሰውን ልጅ ማመስገን ማክበርና እውቅና መስጠት ያስፈልጋል በሚል በተለይ በየአመቱ ሰኔ 7 የዓለም ደም ለጋሾች ቀን በሚከበርበት ቀን በመላው ኢትዮጵያ ያሉ ዶነሮችን እናመሰግናለን። ከነዛ ደግሞ በልዩነት በጣም ከፍተኛ የደም ልገሳ ያካሄዱ ሰዎችን የራሱ የሆነ ደረጃ አለን የምንሰጥበት። በዛ ደረጃ መሰረት ከሜዳሊያ እስከ ኒሻን እንዲሁም ደግሞ እስከ ተለያዩ ቤኔፊት ፓኬጆች ድረስ የሚደርሱ የማቆያና የማትጊያ ሜካኒዝሞች አሉን ማለት ነው። እንዳልኩት ሁሉም በመላው ሀገሪቱ ሮልድ አውት ሆኖ ለመፈጸም ትንሽ የዴታ ችግር አለ። እስካሁን ድረስ የምንጠቀምባቸው የነበሩ ሲስተሞች አብዛኞቹ ያው ፔፐር ቤዝድ እንደመሆናቸው መጠን ሪላያብል ዴታ ከማግኘት አንጻር ሊሚቴሽን ስላለ በሰፊው ሮል አውት አልተደረጉም። ግን የሚታወቁትን አብዛኛው አሁን በዚሁ ሰኔ 7 ላይ 40 ና ከዛ በላይ ዶኔት ያደረጉ በርካታ ኢትዮጵያውያንን ሪኮግናይዝ አድርገናል፣ ምስጋናም ሰጠናል። እንዲሁም ደግሞ አስፈላጊውን በተለይ ደግሞ በጣም ከፍተኛ ያደረጉ የሕክምና ቼክአፓቸውን ከኛ ከምንሰጠው በላይም ከፍ ተደርጎ በነጻ እንዲደረግላቸው የማድረግ የማጥቂያና የማነቃቂያ ስራዎችን እየሰራ እንገኛለን። ይሄኛ ነገር ሴኩር ያደርጋል አይደለ? አንዳንዴ በሰው ላይ አሁን ይሄ የደም ልገሳ ጠባቂ ነው የሚሆነው ማለት ነው። ግን ልክ እንደዚህ በጣም ቋሚ የሆኑና እውቅና ኖራቸው ደግሞ በቀጣይ በደንብ ሬጅስተር ተደርገው የሚገናኙበትም የልምድ ልውውጥ የሚደረግበት ለሌሎች ደግሞ በየተቋማት ሊሆን ይችላል፣ በየትምህርት ቤቱ ሊሆን ይችላል፣ በመዛወዛር የልምድ ልውውጥ አንዳንዴ በሀሳብ ከሚነገር ወይ ደግሞ ጥቅሙን ሳይንሳዊ በሆነ መልኩ ወይ ደግሞ የሕክምና ስርዓቱን ከምንነግር ይልቅ አንዴ 50 ጊዜ ወይ 100 ጊዜ ደም የለገሰን አንድ ግለሰብ ወይ አንዲት እናትን ሴትን ብናመጣ ኦኬ እሷ ማረግ ከቻለች እኔ እሷ አድርጋ ይህን ያህል ጊዜ ለግሳ በጤና በዚህ መልኩ መቆም ከቻለች እኔም ያን ነገር ላድርገው ወደሚል መነሳሳት እንመጣለን እና የግንዛቤ ችግርም አለ ብዬ የማስበው አንዳንዴ የተማረ ሰው ነው ግንዛቤ ያለው ተብሎ የሚታሰብ ሰው ራሱ ወደ ኋላ ሲል እንመለከታለን። አሁን በተቋማት አንዳንዴ እንደዚህ እንቅስቃሴዎች ሲደረጉ የማይጠበቅ አይነት ሪያክሽን ከሰው እንመለከታለን። ያለማወቅ ነገሩ በጣም ሰፊ ነው። ቀላል ነገር የሚመስል ብዙ ሰው ይገነዘባል ብለን የምንተወው ነገሮች ግን ጠጋ ብለን ያን ሰው ስናየው በደንብ ውስጡን ያለ መረዳት ነገር አለና
ይሄን አለጋሽ ተገኝቷል፣ ይሄን በዚህ ያህል መጠን የደም ስብሰባው ተከናውኗል ተብሎ ችላ የሚደረግ ነገር ሳይሆን እዚህ ከተማም እንግዲህ ወደ ክልል ስንወጣ ታች ድረስ ደግሞ ያለውን የግንዛቤ ርቀት በደንብ ማሰብ የምንችለው ነገር ነውና በደንብ የግንዛቤው ነገር ላይ መልኩን እየቀያየሩ ሙከራዎችን ማድረግ አይ ቲንክ ለሚመጣው ውጤት ትልቅ በጎ ተጽዕኖ አለው ብዬ አስባለሁኝ። ከደም ጋር ተያይዞ የሚነሳው ነገር ምንድነው? የደም አይነት ነው። አንዳንዴም እንደ ፋሽን የኔ ደም ኦ ፕላስ ነው፣ የኔ ደም ኤፒ ነው፣ የኔ ደም እንደዚህ ነው፣ ስለዚህ እኔ የምበላው ይሄንን ነው፣ ይሄኛው ይስማማኛል፣ ይሄ ያወፍረኛል፣ ያካሳኛል የሚባሉ ነገሮች አንዳንድ ከተማ አካባቢ እንደው ትንሽ የንቃተ ህሊናው ጨመር ብሏል በምናስበው ማህበረሰብ ውስጥ የምንታዘበው ነገር ነው የሚሆነው። ወደ ሲሪየስ ወደ ሆነው ጉዳይ ደግሞ እናምጣና አንድ ሰው የደም አይነቱን ማወቁና አለማወቁ የሚኖረው ልዩነት ምን ሊሆን ይችላል ብለን እናንሳ እስቲ ዶክተር። እንግዲህ ደም አይነቱን ማወቅ ትልቁ ነገር ምንድነው? ለራስ ነው የሚጠቅመው። አንደኛው በዋናነት የምናነሳው አደጋ በሚያጋጥምበት ጊዜ ደሞችን ቀጥታ መስጠት የሚቻልበት ሁኔታዎች አሉ። ስለዚህ ያን ቀጥታ ለመስጠት የደም አይነቱ ከታወቀ ያው የሰው ሕይወት ለመጀመሪያ ለማትረፍ ቀጥታ የምንሰጥበት ሁኔታ ስለሚኖር በዋናነት መታወቁ ለሱ ይጠቅማል። ሌላም ጊዜም ሁለተኛ ደግሞ የደም አይነቱ ከታወቀ ደም ለመስጠት በሚፈለግበት ጊዜ የተለያዩ ወገኖችን የሚረዱበት ሁኔታ ይኖራል። ብዙ ጊዜ የምንቸገረው RH ኔጌቲቭ የሚባለው ብለን ነው። ስለዚህ እነሱ አሁን ተመዝግበው የተያዙ የሚለግሱ ሰዎች እንዳሉ እናውቃለን። አይነታቸው ከታወቀ አንደኛው ለራሳቸው መውሰድ ያለባቸው ደም ይቀመጥላቸዋል፣ ይለያል። ማስቀመጥ ባንችል መስጠት አንችልም። ስለዚህ RH ኔጌቲቭ ከሆነ ያው ተመሳሳይ መሰጠት ስላለበት ማለት ነው። ስለዚህ ሌላ RH ኔጌቲቭ ያለው ዶነር መፈለግ ይኖራል። ስለዚህ ደም መተዋወቁ እነሱም ራሳቸው አንዳንዴ የሚገናኙበት ሁኔታ መፍጠሩ የተሻለ ይሆናል እና ብዙ ጊዜ የምንቸገረው በዛ ምክንያት ነው። ስለዚህ ለራስም ይጠቅማል፣ ለሌላም ወገን በመስጠት እንደዚህ አይነት እጥረት ያለባቸው የደም አይነቶች ላይ እና ማን ናቸው? RH ኔጌቲቮቹን እስቲ RH ኔጌቲቭ ነው ዋናነት የምንለው ነው። ኮመን ስማቸው ኔጌቲቭ ነው። ኮመን ስማቸው እሱ ABC ያለ AB ያለ ያለ B ያለ AB እና O ብለድ ግሩፖች አሉ ዋናነት የሚጠቀሱት። ስለዚህ ከነሱ ፖዚቲቭ ኔጌቲቭ ሊሆኑ ይችላሉ። ስለዚህ ኔጌቲቭ የሆኑትን ብዙ ጊዜ የምንቸገርበት ሁኔታ ስለሚኖር ሕክምና ላይም ስለምንቸገር ነው የምናነሳው። ስለዚህ መድኃኒት ምናምን ልንሰጥ ካሰብን በኋላ ደሙን ማናገኝ ከሆነ ያው ችግር ይሆናል ማለት ነው። ስለዚህ ለታካሚም ይኖራል፣ ለራሱ ለግለሰቡም የደም አይነቱ መታወቁ ምን አይነት ደም መውሰድ እንዳለበት በአደጋ ጊዜም ይጠቅመዋል የሚል ሀሳብ ነው። ብዙ አይታወቅም አይደል? አንድ ቤት ራሱ እየኖር ለምሳሌ እናት፣ አባት፣ እህቶች፣ ልጆች ምናምን ኖረው የደም አይነታቸው ምንድነው የትኛው ነው የሚለውን ነገር አናቅም። አንዳንዴ አስገዳጅ የሆነ ነገር ሲመጣ ልክ እንደዚህ ታመን ወይ ድንገተኛ ነገር ሲመጣ ነው ያንን ነገር ለማወቅ እንትን የምንለው። አንድ ሰው የራሱን ካወቀም ሼር የሚደራረጉ ነገር ቤተሰብ ውስጥ ብዙ ላይኖር ይችላልና የራስን ማወቅ ከዛም በኋላ ደግሞ የቤተሰብንም የደም አይነት ማወቅ እንደተባለ በጣም አስፈላጊ የሆኑ ወይ ደግሞ እጥረት አለባቸው ተብሎ የሚታሰቡ የደም አይነቶች ደግሞ ደም መለገስ ቢችሉ፣ ለምሳሌ አሁን የደም ኔጌቲቭ ኦ ማይነስ ብዙ እጥረት አለ ሲባል እሰማለሁ። ልክ ነኝ ዶክተር? ልክ ነው። እና ኦ ማይነስ የሆኑ ሰዎች እንደው ራሳቸውን ተመርምረው የደም አይነታቸው ኦ ማይነስ እንደሆነ ካወቁ በቃ በጣም አስፈላጊና ውድ የሆነው የደም አይነት ነው የሚለውን ነገር ግንዛቤ ላይ ወስደው ያንን ነገር ወደ ልገሳ ቢመጣ ያው ጥሩ ነው የሚል ሀሳብ እንዲነሳ ስለፈለግኩኝ ነው። ከአጋር ተቋማት ጋር የምሰሯቸው ሰፋፊ ስራዎች እንዳሉ ገነዘባለሁኝና በተለይ ደግሞ ቅድም እንዳነሳ ነው ተላላፊ የሆኑ በሽታዎች፣ ህመሞች የሚገኙት እንደዚህ ለመለገስ በሚደረግ የምርመራ ሂደት ውስጥ ሊሆን ይችላል አንዱና ለምሳሌ HIV ቪርስ ማንሳት እንችላለን። ሄፓታይተስ አሁን ላይ ከኤችአይቪ በላይ ብዙ ያልተነገረለት ግን ደግሞ አደገኛ የሆነው ነገር ነው። ስለዚህ እነዚህን ተላላፊ የሆኑ በሽታዎች ከመከላከልና ቀጣይ እነዚህ ሰዎች ወደ ሕክምና ስርዓት ውስጥ እንዲገቡ የምታደርጉባቸው መንገዶች ስላሉ እንደዚህ ከአጋር ከሚባሉ ተቋማት ጋር ስራዎችን የሚሰሩበትን መንገድ ብናይ ጥሩ ነው ዶክተር። አዎ እንግዲህ አንድ ሰው ቅድም ፖስት ድህረ ደም ልገሳው ላይ ለመግለጽ እንደሞከርኩት ከተመረመረ በኋላ ኤኒ ሲግኒፊካንት የሆነ
አብኖርማሊቲ ካገኘን ያ ሰው የጤና ችግር አለ ማለት ነው። ስለዚህ የጤና ችግር ካለ ሄልዝ የጤና ስርዓት ውስጥ እንዳለ ተቋም እንዲሁም እኛም ራሳችንም ጤና ባለሙያ እንደመሆናችን መጠን አየር ላይ አናስቀርም ያንን ነገር። ስለዚህ ያ ሰው ቅድም እንዳልኩት የአስፈላጊውን ምክር ከምክርም አልፎ ሪፈራል ከሪፈራልም አልፎ ሕክምና እንዲያገኝ የማድረግ ስራ መስራት ይጠበቅብናል። ሞሮርሌስ እሱን እየሰራን እንገኛለን። አሁንም ጉድለቶች በተለይ ወደ ክልሉ ወጣ ስንል ይህንን ሰፖርት የሚያደርገው የድህረ ደም ልገሳ አገልግሎት ክፍሉ ማጠናከር አንጻር ብዙ ስራዎች ይጠብቁናል። ከአጋር አካላት ጋር እኛ አጋር አካላት ሳይሆን የምንላቸው ያው አብረውን የሚሰሩ ዲፓርትመንቶች የጤና ሚኒስቴር ውስጥ ያሉ የስራ ክፍሎች አሉ። አብዛኛው ጋር ተቀራርበን ነው የምንሰራው። በተለይ ደግሞ ከኤችአይቪ መከላከልና መቆጣጠር ዲፓርትመንት ጋር በተለይ በድህረ ደም ልገሳ ዙሪያ ሰፊ ስራዎችን ባለፉት 2 አመታት ተቀራርበን ለመስራት ሞክረናል። ስልጠናዎችንም ከመስጠት አንጻር ቅድም እንዳልኩት ጉድለት አለባቸው ያልናቸውን ክልሎችን ከማብቃት አንጻር በሱፐርቪዥንና በማቴሪያልም ከመደገፍ አንጻር ብዙ ስራዎችን እየሰራ እንገኛለን። በቀጣይ ደግሞ የያዝናቸው እቅዶች አሉ። በተለይ በሪፈራልና ሊንኬጁ ዙሪያ ስትሮንግ የሆነ ሲስተም ዲቨሎፕ ማድረግ ስላለብን ሊኬጆች ይኖራሉ። ቅድም እንዳልኩት በሁለተኛ በሶስተኛ ቀን ተመርምረው ኑ ሲባሉ የመምጣት እድል ላይኖር ይችላል፣ ወይም ደግሞ ያ ሰው ራቅ ያለ ቦታ ሊኖር ይችላል እና እንደዚህ አይነት ሊኬጅ ፖይንቶች ሊኖሩ ስለሚችሉ እነዚህን ትሬስ ባክ አድርጎ ከማግኘት አንጻር ብዙ ስራዎች ይጠበቁብናል እና እሱን ስራ ከመስራት አንጻር ከጤና ሚኒስቴር ከሚመለከታቸው ዲፓርትመንቶች ጋር በሰፊው እንሰራለን ማለት ነው። መልካም ዶክተር፣ አውቶሎገስ የሚባል የደም ማስተላለፍ የህክምና ሂደት እንዳለ እያየሁኝ ነበርና ምናልባት እስቲ እናንሳው ብዬ ነው ዛሬ። ይሄ አውቶሎገስ የምንለው የትራንስፊውዥን የደም ማስተላለፍ አንድ ሰው የራሱን ደም ሲጠቀም ማለት ነው፣ ከሌላ ሰው ከመውሰድ ይልቅ የራሱን። ይሄ በዋናነት እንግዲህ የምንጠቀምበት ለአደጋ ጊዜ ምናምን የሚሆን አማራጭ አይደለም። ለምሳሌ እኔ ቀዶ ጥገና ማድረግ ከፈለግኩኝ ቀዶ ጥገና ከምደረግበት ፕሮግራም ቀን ቀደም ብሎ የኔ ደም ይቀዳና ይቀመጣል። ስለዚህ ቀዶ ጥገና ሲደረግ ካስፈለገ ተመልሶ የኔ ደም ይሰጣኛል ማለት ነው። ስለዚህ ያው ከተጠቀምኩበት ተጠቀምኩበት፣ ካልተጠቀምኩበት ሌላ ሰው የሚያገለግል ከሆነ ማገልገል ይቻላል። ግን ብዙ ጊዜ ይሄኛው የሚበረታታ ነገር ነው። የራስ ደም የተሻለ ነው። ሌላ ተጓዳኝ ከደም ጋር ተያይዘው የሚመጡ ነገሮች የሚያስቀርበት ሁኔታ ነው ያለውና ብዙ ጊዜ በፕላን ተደርጎ በደም ታቅዶ የሚሰሩ የኦፕሬሽን አይነቶች አንዳንድ ህክምናዎች ላይ መጠቀም የሚቻልበት ሁኔታ ነው። ስለዚህ አውቶሎገስ ማለት የራስን ደም ለራስ ለግሰህ ለራስ መልሰ መጠቀም ነው ማለት ነው። ምን ያግዛል? የጤናውን ስርዓት የሰውየውን የህክምና ስርዓት ፐርፌክት ከማድረግ አኳያ ምናልባት ዝም ብዬ ከተረዳሁት፣ ከዛ ደግሞ የደም ብክነትንም ቁጠባ ያደርጋል ብዬ አስባለሁኝ። ለምንድነው እንግዲህ ከሌላ ሰው መውሰድና ከራስ መውሰድ ተጨማሪ ቁጥር ይጨምራል። ከሌላ በምንወስድበት ጊዜ የራስን ግን በምንጠቀምበት ጊዜ የሚያስፈልገው የደም እጥረትን የሚቀርብበት ሁኔታ ይፈጥራል ማለት ነው። ለምሳሌ ብዙ ኦፕሬሽን የሚሰሩበት አካባቢ ሆስፒታሎች ላይ ይሄ ቢገባ አስቀድሞ የእነሱን ደም በመውሰድ ተዘጋጅቶ ሰርጀሪው ከተሰራ በኋላ የመጠቀም ሁኔታ ስለሚኖር የደም እጥረትም በተወሰነ ደረጃ ያቀልላል። ተግባራዊነት ምን ያህል ነው እንደ ሀገር ተግባራዊ ሆኗል? እንግዲህ እስካሁን ድረስ በደንብ ላለመሆኑስ ምንድን ነው? ይሄ ትንሽ ኮምፕሊኬሽን አለ። ኦርጋናይዝ ማድረግ ያስፈልጋል። ፕላኒንጉ ምናምን ሁሉ በደንብ ፕላን ተደርጎ አስቀድሞ ኮሌክት ተደርጎ ተዘጋጅቶ የሚደረግ ነገር ስለሆነ ትንሽ ማደራጀት የሚያስፈልጋቸው ነገሮች አሉ። አዌርነሱን ጨምሮ ወደዛ መሄድ የሚያስፈልግበት ሁኔታ እየታየ ነው። ግን እስካሁን በብዛት እየተጠቀምንበት አይደለም። የጤናውን ስርዓት የሚያግዝ ይመስለኛል አይደለ? በስፋት ቢተገበር በስፋት ቢተገበር በተለይ ለሰርጀሪ ኢሌክቲቭ የምንላቸው በቀጠሮ ለሚሰሩ ሰርጀሪዎች በደም ምክንያት ሊሰረዙ የሚችሉ ሰርጀሪዎችን ያስቀራል። ይሄ ከጥቂት ዓመታት በፊት
አብዛኞቹ ትልልቅ ሆስፒታሎች ጋር ይደረግ ነበር። በተለይ የደም ባንኮች በሆስፒታል ስር በነበሩበት ወቅት የሚደረግ ተግባር ነበር። አሁን ግን ሴንትራላይዝ ሲደረግ እነዛ ነገሮች የቀሩበት ሁኔታ አለ። ባለፉት 6-7 ወራት ይህንን አውቶሎገስ ትራንስፊውዥን ለማስጀመር እንደ ተቋም ዝግጅቶች እያደረግን ነው። መርጠንም 2-3 ፓይለት የሚደረጉ ተቋማትን መርጠን ስልጠናዎችን ለመስጠት ኦልሞስት የፕሮቶኮል ዲቨሎፕመንቱም ዶክተር አብዱልቃድር ባሉበት አልቆ አምሾር በዚህ በጀት አመት ውስጥ በ2-3 ሆስፒታል ፓይለት እናደርጋለን የሚል እንት ነው። የራሱ የሆኑ ዝግጅቶች፣ የምርመራ ፕሮቶኮሎች እንዲሁም ደግሞ የሂደቶች አሉትና እሱን በስፋት ለመተግበር እነዛ ስራዎች ያስፈልገዋል። ግን አልፎ አልፎ ቅድም ለመግለጽ እንደሞከርኩት አልፎ አልፎ የምናደርግባቸው ሁኔታዎች አሉ። በተለይ ከሃይማኖት አንጻር የማይፈቀዱበት ሁኔታ ሲኖር በልዩ ኬዝ እኛ ጋር ኮንታክት ተደርጎ እነዛን የምንሰራበት የአውቶሎገስ ትራንስፊውዥን እንትን አለ። ግን እንደ ሀገር ሮልአውት አድርገን ለመስራት ቴስት መደረግ አለበት በሚል በፓይለት ቴስቲንግ የመጀመር እቅድ ነው ያለው ማለት ነው። በጣም ቆንጆ። ምናልባት እንደተባለው በእቅድ ለሚደረጉ በፕሮግራም ለሚደረጉ የሰርጀሪ ሕክምናዎች በጣም አዋጭ ነገር ነው ብዬ አስባለሁኝ። የደም ባንክ አገልግሎት ደግሞ በተለይ ድንገተኛ አደጋዎች በሚመጡበት ጊዜ ያው ጥሩ መውጫ ነው ብዬ አስባለሁኝ እና በተለይ ከዚህ በአደጋ ጊዜ ለሚፈጠሩ አስፈላጊነቶች የምትሰጡበት ምላሽ የምታደርጉበት መንገድ አሁን ላይ ምን ይመስላል? በቀጣይ ደግሞ ሊሻሻሉ የታሰቡ ነገሮችም ካሉ እንመልከት እስቲ። ልክ ነው። እንግዲህ በደም ስርዓት ውስጥ አንዱ በተለይ እንደ ሀገር በደንብ አላደገም ብለን የምናስበው የድንገተኛና የዲዛስተር ሪስፖንስ ሜካኒዝማችን የደም ስርዓትን አያካትትም ነበር። አልፎ አልፎ የፐብሊክ ሄልዝ ፕሮብሌሞች ላይ የደም ስርዓት ደም ሊያስፈልግ ይችላል። ለምሳሌ ወባ ወረርሽኝ በሚኖርበት ጊዜ ደም አንዱ ግብአት ነው። ሆኖም ግን የፐብሊክ ሄልዝ ስርዓት ውስጥ ትንሽ ጉድለቶች አሉ። ስለዚህ ይሄ በስትራክቸርድ በሆነ ወይም ወጥነት ባለው መልኩ ሳይሆን በተበጣጠሰ መልኩ ድንገተኛ ሪስፖንሶችን ለድንገተኛ ችግሮች ሪስፖንሶችን ስንሰጥ ቆይተናል። አሁን ለማሻሻል ያሰብነው ይህንኑ ስርዓት በደም ስርዓታችን ውስጥ መገንባት ያስፈልጋል። የዝግጁነትና የድንገተኛ ምላሽ አሰጣጥ ስርዓትን ዲቨሎፕ አድርገን አሁንም ልክ እንደ አውቶሎገሱ ብዙ የወረቀት ስራዎች፣ የፕሮቶኮል፣ የትሬኒንግ፣ የዶክመንት ስራዎች አልቀው ኢምፕሊሜንቴሽን ውስጥ የምንገባበት ይሆናል ማለት ነው። ይሄ ማለት ማንኛውም ሰው ሰራሽ የተፈጥሮ አደጋ በሚያጋጥምበት ወቅት ከደም ስርዓቱ ጋር ሁለት አይነት ኢፌክት አለው። የመጀመሪያው አንዳንዱ አደጋዎች በራሳቸው የደም ዲማንድን ይጨምራሉ። በሁለተኛ ደረጃ ደግሞ የዶነሮቻችንን ወይም ደግሞ የደም መለገሻ ጣቢያዎቻችንን በራሱ አደጋ ውስጥ ይከታሉ። ስለዚህ ይህንን ከማድረግ አንጻር ናሽናል የሆነ ስቶክ ማኔጅመንት እንዲኖረን በሄድ ኦፊስ ደረጃ ለዚህ ሪዘርቭ የሚቀመጥ የደም ክምችት እንዲኖረን ኮንቲንጀንሲ ፕላኒንግ እንዲኖረን እና የስርጭት እቅዶችን እና ሩቶችን ዲዛይን አድርጎ ከማውጣት አንጻር ዝግጅት አጠናቀን አሁንም በዚህ በቀጣይ በጀት አመት ውስጥ ኢምፕሊመንት ከምናደርጋቸው ኢኒሽቲቮች ውስጥ አንዱ የድንገተኛና የአደጋ ምላሽ አሰጣጥ ስነ ስርዓታችንን ማጠናከር ነው። ይሄ ስፔሲፊካሊ ለደም ስርዓቱ ነው። እንደሚታወቀው ሀገራችን የጤና ስርዓት ውስጥ አንዱና ጠንካራ ነው ብለን የምናስበው የህብረተሰብ ጤና አደጋዎችን መከላከል ላይ በጣም ጠንካራ ስርዓት አለን። እሱ ጋር ይህን ስንጨምረው ኮምፕሊመንት ያደርጋል ብለን እናስባለን ማለት ነው። ትምህርት የወሰድንባቸውም አሉ። ልክ እንደ ኮቪድ አይነቱ ማርበርግ አሁን የነበረው ማርበርግ ደምን ቀጥታ አፌክት ያደርግ ነበር። ስለዚህ በዛ ሰዓት ጂንካ በሚከሰትበት ሰዓት ጂንካ አንደኛ
ጥሩነቱ ብዙ ኬዝ ስላልነበረ ብዙ ደም የሚያስፈልገው አካል አልነበረም። ግን በዛ ሰዓት ጂንካ ውስጥ ደም ማሰባሰብ እንዲቆም አድርገናል። ደም ማሰባሰብ እንዲቆም ስናደርግ ግን ለጂንካና ለአካባቢው የሚያስፈልገውን ደግሞ ደም ከዚህ የላክን ኦልሞስት ለ3 ወራት በዛ ኮምፕሊመንት ሲደረግ ነበርና ይሄንን አጠናክሮ ማስቀጠል ያስፈልጋል። ቀላል አይደለም። የስርጭት መጠኑ በዛው ልክ እየጨመረ በሄደ ቁጥር የለጋሾች እንቅስቃሴ ይቆማል እዛ አካባቢ። ከዛ ደግሞ ከዚህ ከማዕከል ላይ ወይ ከተለያዩ አካባቢዎች የሚያስፈልግም የደም መጠን አለና ልክ ችግሮች ሲመጡ የሆነ በጎ ነገርም እንዴት መዘጋጀት እንዳለብን አስተምሮ ያልፋልና በተለያየ አጋጣሚ በተለይ ከህብረተሰብ ጤና ጋር በሽታን ከመከላከል ጋር እዚህ ቁጭ ብለን ስናወራ ኮቪድ አስተምሮ ነው የሄደው ነገር ምንድነው ለአደጋ ምላሽ ለመስጠት ዝግጁነት ያስፈልጋል የጤናው ዘርፍ ላይ ሌሎችም መስኮች ላይ ማለት ነውና ደም ደግሞ ታሳቢ መደረግ ያለበት ትልቁ ነገር ነው። በጣም ቆንጆ እንቅስቃሴ ነው ያደረጋችሁ ያላችሁት። ከሁሉም አይነት ድንገተኛ አደጋዎች ጀርባ መታሰብ ያለበት ነገር ነው። ደግሞ ሀገር ላይ እንደነዚህ አይነት ነገሮች ሲመጡ አይደለም ድንገተኛ ነገር ተፈጥሮ ይቀርና ቅድም እያነሳን ነበር ወደዚህ ስንገባ የጾም ወቅት እንኳን በሚመጣበት ጊዜ ሰላማዊ የሆነው እንቅስቃሴ ውስጥም እንኳን ሆኖ የጾም ወቅት በሚመጣበት ጊዜ ሰዎች ከልገሳው ከእንቅስቃሴው የመታቀብ አብዛኛው ወደ ራሱ አይነት መስመር ውስጥ የመግባት ነገር አለና ግፊት ይፈልጋል። እዚህ ጋር በጣም ክፍተት ይፈጥራል። እኛ ከምናስበው በላይ የሕክምናው ስርዓት ላይ የድንገተኛ የደም ፍላጎት አቅርቦት ላይ ብዙ አይነት እክሎች ስለሚፈጥሩ በእንደዚህ አይነት መልኩ ደግሞ ዝግጅትን ማጠናከር በጣም ቆንጆ ነው። ከሁለታችሁም አንደበት የደም ለጋሾችን ምስጋና እንደዚሁም ደግሞ ከየቤታቸው ሆነው ይህን ፕሮግራም ለሚከታተሉ ደግሞ ታዳሚዎቻችን ኑና ለግሱ የሚል መልእክት ብታስተላለፉልን በመጨረሻ በጣም ደስ ይለኛል። ዶክተር ካንተ ልጀምርና ተቀበል። እንግዲህ ቅድም ሳነሳ ደም እንግዲህ ባጭሩ ነው እንግዲህ ደም እናውራካል ብዙ ነገር ማውራት ይቻላል። ግን በዋናነት ደም በመለገስ የሰው ህይወት መታደግ ይቻላል እና ይሄንን ስንል ደግሞ ምንድነው አንድ ሰው ቅድም እንዳነሳው ለ3 ሰው ህይወት ማዳን አስተዋጽኦ አለው። በዚህ ምክንያት እያንዳንዱ ሰው አቅም ያለው ደም መስጠት የሚችል ሰው ደም በሚለግስበት ጊዜ እነዚህን ታሳቢ አድርጎ ቢሰጥ አሁን ያለው የደም እጥረት በማስወገድ በደም እጥረት እና በደም ተዋጽኦ እጥረት ህይወታቸው የሚያልፉ ታካሚዎችን ይታደጋል የሚል እምነት አለኝ። እስካሁን ድረስ በተለያየ መድረክ ያየናቸው ብዙ ጊዜ የለገሱ አሉ፣ የጀመሩም አሉ። እነሱ የጀመሩት እንግዲህ እስከ አቅማቸው እስከፈቀደ ድረስ እንዲቀጥሉ አሁንም በመስጠት ብዙ ጊዜ የሰጡም ካሉትም እነሱም እስከ መጨረሻው እንዲቀጥሉና ለሌሎቹም አራያ ሆነው በብዛት ህብረተሰቡ እንደ ባህል ይዞት ደም የሚለግሱበት ሁኔታ ተፈጥሮ ያው የደም እጥረት የማይኖርበት ሁኔታ እንዲፈጠር በዚህ አጋጣሚ ያው ጥሬና ማገር እስካሁን ድረስ ስላበረከቱት ደግሞ አመሰግናለሁ። መልካም። እሺ ዶክተር። እሺ እኔም እንግዲህ ለጋሾቻችንን ከፍ ያለ ምስጋናዬን ማቅረብ ፈልጋለሁ። ማንኛውም እድሜው ከ17 ዓመት በላይ ክብደቱ ከ45 ኪሎ በላይ የሆነ ሰው እና ጄኔራሊ ጤነኛ እስከሆነ ድረስ ደም ለመለገስ ብቁ ነውና በመለገሻ ጣቢያዎቻችን እየተገኛችሁ ደም እንድትለግሱ እስካሁን ለለገሳችሁት ደም ልገሳን ላስተባበራችሁ በልገሳ ዙሪያ ለሰራችሁ ሚዲያዎችም ይሁን ግለሰቦች፣ ተቋማት ከፍ ያለ ምስጋናችን እናቀርባለን። እንግዲህ አሁን የምንገኝበት የክረምት ወቅት ነው። የክረምት ወቅት ላይ ደግሞ ከክረምት በጎ ፍቃድ አገልግሎቶች አንዱና ትልቁ ነው ብለን በእኛ ዘርፍ የምንወስደው የደም ልገሳ ስራ ነው። የደም ልገሳ እንግዲህ ከስጦታዎች ሁሉ የበለጠ ስጦታ ነው። ከቅንነት በላይም ነውና ሁላችንም በዚህ ክረምት ለወገናችን እንድንደርስ ጥሪያችንን ማድረግ እንፈልጋለን። በዚህ አመት ከፍ ያለ ቁጥር ነው ያቀድ ነው። በዚህ 2 እና 3 ወር ሁላችንም በመላው ሀገሪቱ የምንገኝ ደም ለመለገስ ብቁ የሆንን ዜጎች ሁሉ በመለገሻ ጣቢያዎቻችን እየተገኛችሁ ደማችንም በመለገስ የወገኖቻችን ህይወት እንድንታደግ ጥሬን ማቅረብ ፈልጋለሁ። አመሰግናለሁ። መልካም። ቅድም እንደ ሀገር ያለንን የህዝብ ቁጥር እያነሳን ነበርና
ብዙ ነን። ስለዚህ ብዙ ደግሞ የደም ክምችት ሊኖረንም ይገባል በዛው አይደል እግር በእግር። ስለዚህ ያለንን መብዛታችንን ትኩስ ኃይል ወጣት ኃይል መሆናችንን በምናሳየው አንደኛው ነገር በጎ እንቅስቃሴዎችን በማድረግ ለሌሎች በመትረፍም ጭምር ነውና ዶክተር ሁለታችሁም እንዳነሳችሁት እንግዲህ ለአንድ ሰው ብቻም ሳይሆን በቃ የአንድ ደም የመለገስ ስነ ስርዓት ለሶስት ሰው እና ከዛ በላይ በችግር ውስጥ ላለ በሞት አፋፍ ላይ ያለን ሰው መታደግ ነው። ነገንም ለራስ መስራት ነው ያምናለሁኝ። ስለዚህ እንግዲህ ገና ክረምቱ አንድ ብሎ ጀምሯል። ሐምሌ መጀመሪያዎች አካባቢ ነው የምንገኘው። በጣም ሰፊ ጊዜ ያለ በቤቱ ያለ ሰው በእርግጠኝነት ተነሳስቶ ወደዚህ ተግባር ይመጣል ብዬ አስባለሁኝ። በጣም ቆንጆ ቆይታ ነው ያደረግነው። ስለመጣችሁ ከልብ አመሰግናችኋለሁ። ዶክተር አብዱልቃድር መሀመድ የደምና የካንሰር ሐኪም እንደዚሁም ዶክተር አሸናፊ ታዘበው የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር፣ ሁለታችሁም ለጊዜያችሁ ለቆይታችን ከልብ አመሰግናችሁ። አመሰግናለሁ። ተመልካቾቻችን እናንተም ከቆይታችን ጋር አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። የጤና ወግ ሳምንት ሲመለስ ከሌላ የጤና ጉዳይ ጋር ነው የሚሆነው። በያላችሁበት ጤናችሁ ይብዛ።